እኔ አላውቅም፣ ግን እርጉዝ ናት ሴት ልጅቷ። ወይኔ ማወና ስዘቀዝቋት እርጉዝ ናት እንዴ? ግን እሱ ነው ወይስ ለስኔ እንጃ። ግን እኔ ምልላችኋለሁ እኔ እርጉዝ አላውቅም። ናት ግን ይሄ እርጉዝ ናት ማርያምን። እንዴ ብሩክ አይደለም ባሏ ጋር ዘና ኮራ እያለች በቃ የሆነ ከሆነ ሰው አርግዛ በእንትን ቻናል ምናምን ከፍታ በዚሁ ልታድግ ይሆናል። እና ታዲያ ለምንድን ነው በእርጉዝ እንደዚህ ስራ የምትሰሩ? ስራ ከሆነ እንዴ ከባድ እኮ ነው። ለማች ነው ልጇን እንደዚህ አሁን ቅመሜ እኮ ተጎድታለች በመሀል ማለት በጣም ነው የሚያስጠላው እኮ በመሀል እሷ ላይ መዋሸቱ ነው እንጂ የሚያሳዝነው። እኔ እኮ ደግሞ መሀል ላይ ከ6 ወር እንትን ላይ መታር ስትለው ምናምን አግኝታታል። አዎ ወይኔ ይሄ ነው ያረጋው በቃ በደም ደግሞ መጀመሪያ ላይ አላገኘኋትም ብሎ ነበር። ምናምን ብሎ ነው የጠየቀች። ዝም በይ እንትና ከዚህ በፊት እኮ ሃይሚ እኔ ጋር የተጣለው ጊዜ ሄደክ አገኝተያል ወይ ፍቅረኛክ ብላለች። ከዚህ ሄዱና እንትን ቀሚስ የለበሰችው ፎቶ ላይ ይዋት ማለት ነው። ምንድነው ይሄ ብላለሽ? አዎ ብላለሽ። ሲትል ደግሞ እኔ ማንንም አላገኘውም ብሏል። እሱ ደግሞ ማንንም አላገኘውም ብሏል። ዛሬ ደግሞ አዎ አገኝሻለሁ አለ። እንትን ነው መጀመሪያም እኮ እሱ ገና እኮ ሰኒ እሱ ዳኒን ጊዜ ነው አለች እኮ እንዴ። አሁን አይደለም እሱ አይደለም ለዳኒና እነሱ እናንተ ለምንድን ነው ሞት ማተገርቡ ሲጀመር እዚህ ቤት ማለት ነው? ሁላችሁም ለምንድን ነው የሚታወሩት? እኔ ያልኩሽ እኮ ይሄ አይደለም። እዛ ይሄ እንትን ፍቅረኛ የድሮ ፍቅረኛ ነች አለች አይደለ? ያኔ ምንድን ነው ያለችው? እኔ ሳላወቅ እኔ ጋር የተጣለው ጊዜ ስሜታዊ ሆኔ አገኝተ ያልወይ ሰውን ስትል አላገኘውም ነው ያለው። ሂዱና መስማት ትችላላችሁ ዩቲዩብ ላይ ገባችሁ አይደለ? እሱ ግን ዛሬ መጀመሪያ ላይ እኮ አሁንም መጀመሪያ ላይ እኮ ሲናገር አንቺና እኔ እኮ 2 አመት ምናምን አደፈን ከተገናኘን ምንም ነገር የለንም ማለት። ከዛ እንደገና ከ6 ወር በፊት ምናምን ስትለው እንደገና አዋለ። እሱ እኮ 2 ጊዜ አንድ ነገር አልወራም እኮ እንዴ፣ ብዙ ጊዜ ይወራል። አሁንም እኔና አንቺ ምንም ተፈጥሮ ዲኤንኤ እንደዚህ ነው እንዴ? ይሄ ምንድነው ታዲያ? ግራ የሚገባው በጣም ብልግና ስራ ነው የተፈጸመው። በጣም ብልግና ስራ ነው። የና አብርሃምን ስታራ ጭራሽ በዚሁ መታረፈ። ልጅቷ እንደዚህ ነው የምትበስማም። እሱ ልጅቷ ራሱ ድርቅ ሴት ናት። ኖርማል ሰው ብኮን ግን ችግር የለውም ነበር ማለት ከዚህ በፊት የማትታወቅ ሴት ብኮን ችግር የለውም። አሁን እኮ የድሮ ፍቅረኛ ሆነች ነው አይደለም? ሃይሚ ጋር ሽምግልና ሊላክ ነው ስላልክ እኔ ደግሞ እኔ እያለው እንዴት ነው ሽምግልና የምትልከው? አዎ ብላኮ ነው እረበለ ነገሩ እንዴት ነው? በእናታችሁ እስኪ ውሸት ነው ያላችሁ ጽናን እኔ እውነት እንዲሆን እኔ እኮ በጣም መቤቴ እውነት ከሆነ እኮ እንዴ በጣም ከባድ ነው እናቴ። እውነት እንዳይሆን ጸሎት አድርጉ። ይሄ ነገር እውነት ብቻ ቅፍ ድግፍ ያድርግሽ የኔ ቅመም። እኔ ምንም አልልም ሌላ ነገር ወይኔ ፍቅር እኔ እኮ በጣም ስሜታዊ ሆኜ ነው የኔ እናት። ታወጣት ወላሂ የሚወራው ነው እነሱ የሚሰሩበት እዚህ ማለት ነው። አርፈሽ ትቀመጫለሽ ወይ ብሎክ ትደረጋለሽ እዚህ ቤት ማለት ነው። ሰው ሀሳብ ላይ ነው። ጸሎት እየደረገ ነው። ልጁ ቶሎ እንዳይወጣ ቶሎ ከወጣ በኋላ ውሸት ቢሆን ራሷን ትስታለሽ። ውሸት ቢሆን ውሸት እንደዛት ወጣለች። አትወርቅም። ፕሮፋይሌ ጥቁር ለምን ሆነ? እንዴት ዋላችሁ? ወይኔ በጥቃን ነው። አንቺ ጥቁር አድርጊ ሲጀምር በፈጠረሽ ተይሳሉ ወይ ፕሮፋይል ማን እንደዚህ ያርገው በፈጣሪስ ሌና አንድ ጓደኛ ያለሽ ፍቅረኛሽ ማለት ነው። የኔ ፍቅረኛ መሰለኝ አሁን እንደ ሃይም ማለት ነው። ፍቅረኛ ብለን ወሰደውና አርገለጠላት እንጂ ትክክለኛ ፍቅረኛ ነው እንዴ? የመለኛውን አልሰማሽም እንዴ? ዛሬ ፍቅረኛሞች ናቸው አሁን ሞታስ ነገ አሁን ታይ ነግረኝ ከሄደ የኔ ባል ማለት የኔ ባል
خلاص ሻሼ ወይኔ ሂድ ካላለኝ እኔ ይመጣ በሌላ ሰው ከሰማሁት ማለት እኔ ብዙም አልጨቃጨቅም ግን ያ ቪዲዮ ትክክለኛ የሚያፍቅረኝ ከሆነ ይዘኝ ነው መሄድ የለብኝ እኔ እኮ ነው ያለው እስከ ጎል ጋር ያኔ አካሉ ነኝ ማለት የሚወደን ከሆነ እኔ አካል ነው እንጂ ያለፈ እኮ አልፈዋል የትናንትና ውሃ የተደፋ ዛሬ እንትን ታነሺዋለሽ እንዴ እህታለም እሱማ ታነሺውም አሁን ያሰበበት መንገድ አለ ብሩኪያውን ያሰበው አንቺ እንዳትጨቃጨቂ አንቺ ላትጣይ ቢዚ እዚህ ላይ ድማ ያትሳሃቲ ትክክለኛ አውቆ ነው ለቪዲዮ ብሎ ነው እንጂ የሚወድሽ ባልሽ ከሆነ ማለት ነው ገደልም ይዘሽ ይገባል ተረዳሽኝ እህታለም እኔ ስለ ብሩክ አይደለም አያገባኝም እሱ ጥሩ ነው ብላችኋል ጥሩ ይሆናል መጨረሻው ያሳምሮ በስ ወንድ ማለት ሁለት አይነት ነው ወንድ ማለት አንዳንዶች አሉ በቃ ንጹህ ልብ አላቸው ወንድ ልቡ አይገኝም ሴት ልጅ ግን የዋህ ነች በቃ አንዴ ካመንሽ አመንሽ ነው በኔ ደረሰኝ ነው የምነግርሽ አይደለም እንኳንም ከዚህ የበለጠ ርቃ አልሄደችም ይሄ ምንም አይደለም እውነት ከሆነ ግን ግን አንበሳ ሆነች እውነት ተቆንጥጣ ያደገች ነው እኔ በጣም ነው ማድንቃት እንደው ባገኛት ማለት ነው ህንቀሪ ነው ከባድ እኮ ነው እንጂ ከባድ ነገር ነው የምር ሲሚ አንበሳ መስቀል ነው አንድ ጥያቄ መልሱልኝ አንድ ጥያቄ ነው ብቻ መልሱ ሁለት ዓመት ቀልድ ነው እሷ እኮ አይደለችም ያለች ጥፋት አንቺ እኮ አምኜ ከተጓዝኩት እኔ ምንም ችግር የለም ይበለጠ ነው የሚያስቀምጥልኝ እግዚአብሔር ብቻ ነው ያው ምንም አላችሁ ምንም ወደዳችሁ ጠላችሁ እቺ ልጅ ውሸት ካልሆነ ምን አለች ድነሽ ትላላችሁ ትረግጡኛላችሁ መቼም አይደል እሺ አሁን ነው እኮ መልሱልኝ ውሸት ከሆነ ማለት ነው እኔ በጭንቅላቴ ተከልልሻለሁ ውሸት ከሆነ አይደለም ኧረ ስሙኝ ኧረ ወይኔ ኧረ ወገን ወይኔ እንዴ ስሙኛ አሁን ይቻላል ወይ ምርመራ አሁን ይቻላል ወይ በተቻለ በእግዚአብሔር በተቻለ ወላሂ አዎ ወላሂ ገደም ይጻፉለት ምርመራ አሁን አትምርምሩ ብላችኝ ነገበል አይታረቁም ማለት ይቻላል አይተማመኑ ጀማርኮ አይሚዬ ምን እንዳለቻ ግን ሄደሽ ካረገሽበት እንትን በያ ታዲያ የሰው ህይወት ልትበጠብጪ ነው እንዴ ብላለቻት ከዛ መጨረሻ ላይ ባለጌው እሱ ነው እኔ ምን ላድርግ ስትላት ነው ተጨናንቃ ነው እንጂ ደቀቹ አልተቀበለቻትም አይታችሁ ከሆነ እኮ እሺ አሁን እኮ ምን ያለች አሳምናታለች ሲሚ አሳምናታለች ከስድስት ወር ምናምን ስትል እኮ እንዴት መጣክ ስትሎ ነበረ እንዴት መጣ 6 ወር ስትል ተጣልተን ያንን መጥቼ ነበር አለ ራሷ አመነላት እኮ አንዱን ቀን እዚህ ነበርኩ አለ እና አጋጣሚ ነው የተገናኘነው አለ እንግዲህ ወይ የተገናኙበት ቦታ ሊኖር ይችላል አይታወቅም ግን እንደው እንደዚህ አይነት ነገር መቼም ያደርጋል ብዬ አላስብም ምንም አላስብም መቼም አላስብም ግን አሁን ብቻ አሁን ሃይሚ እንድትረዳው ሆነም ቀረ ግን ሃይሚ እኛ እኮ አይተን በአይናችን አላልንም ወይ እናንተ ዝም ብላችሁ ማለት ነው ጥሩ አትጫው እኛ አይተን አላልንም እየተናገረው እኮ ነው ያለው ምንድነው ያኔ ትክክለኛ ንግግር ሳላመጣም እኮ ነው የኛ እንትን የኔ ማለት ነው ትክክለኛ አቋም ያለው ንግግር የለም አግኝቻት ነበር እንደው አርጌ ነው የምትል ያለሽ ነው ንግግሩ ሰምታችኋል እንግዲህ ቪዲዮ ከሰማን በኋላ የብሩኬ ነው አሁን ጥያቄዎቹ ሁሉንም ማስረዳት ያለበት ካሁን በኋላ ምንም የላትም ፈጣሪም ከሰው ጋር ይሁን ጥያቄው መልስ የራሱ ነው ራሱ የሚያጠዳው ራሱ ነው ብሩክ አያደርገውም ግን ቢያደርግ እግዚአብሔር ጉድ ነው ግን ማለት ነው ከወንድ ልጅ ጋር ምንም ቢያደርግ ያምራል ግን ሴት ልጅ ሆኜ እኔ ራሴ ሴት ልጅ ሆኜ ከሌላ ሰው አርግጄያለሁ ካንተ አርግጄያለሁ ብዬ እንደዚህ ለማውራት ኮንፊደንስ እኔ የሆነ ነገር ጠጥቼ እሞታለሁ እንጂ እኔ አሁን እዚህ ላይ መልሱን ልመልስልሽ አሁን እቺ ልጅ የመጀመሪያ ፍቅረኛ ናት ተባለች አይደለ ይሄ ልጅ 6 ወር ከ6 ወር በኋላ ተገናኝተናል ተባለ ስለዚህ ሴት ልጅ እቺ ልጅ ፍቅር ወይ ተመልሶ ነው የዚህ ልጅ ፍቅር ተመልሶ ነው የመጀመሪያ ነገር አይረሳ ማንንም ቢሆን ማለት ነውና ይሄ ልጅ በቃ ወደ መጀመሪያው ህይወት ተመልሶ ነው ብላ ነው የምታስብ እሷ እኮ
እኮ እኔ የምለው ይሄን ነው። ምንም ያህል አይሚን ለወዳት ይችላል እሷ ስለምትወደው በመጀመሪያው በዚህ ነገር አስረዋለሁ ምናምን ብላ ይሆናል እኮ በልጅ አሁን መኪና አለው ልጁ ተለውጧል። ስለዚህ በልጅ አስረዋለሁ አለች። እኔ እንደ ሐሳብ ነው ጋይስ፣ እውነት ነው ብዬ እያሰብኩ አይደለም፣ ግን ከቪዲዮ አንፃር ነው ከቪዲዮ አንፃር